ሰሙዬ እግዚአብሔር አምላክ ጸጋውን ያብዛልህ፣ ደጋውን ያብዛልህ። በተረፈ ህይወት እንዴት ነች? አሪፍ ነው? ሁሉ መልካም ነው? ሁሉ ሰላም ነው? አረ ሚኪሻ አሾይና ነው። አረ በስመ አብ ሰላም ትላለህ። አንዳንድ ሰዎች ይረብሹናል እንጂ እዛም እዚህም እያለን አይተውንም እንጂ አሾይና ናት ህይወት። በጣም የረሱኝ የመሰሉኝ ሰዎች በቃ አስታውሰውኝ በጣም ተጨንቀው ምናምን በፍቅር ሲሰድቡኝ ምናምን በጣም ገርሞኝ ነበርና እኔ ጋር አሾይና ናት ህይወት እና በጣም ነው ወዳቸው። እዚህ አጋጣሚ ዮኒ ማኛን እንዴት አየው? ዮኒ ማኛን አይተዋል? ቪዲዮ ለነገሩ አይተዋል፣ ቪዲዮን አይተዋል። ዮኒ ማኛ እንዴት ነው? በነገራችን ላይ በጣም ነው ያዘንኩትና በጣም ነው ያዘንኩት። ምን አለ መሰለ በመንፈሳዊ ህይወት ውስጥ ምን አለ መሰለ ብዙ አይነት ምልልሶች አሉና ሚኪሻ ብዙ ጊዜ እዚህ ፕላትፎርም ላይ ወተት መጋት የሚጠበቅባቸው ሰዎች አጥንት ካልቆረጠምን እያሉ ስላስቸገሩ ነውና ሰው መጀመሪያ ወተት ከመጋት ነው መጀመሪያ ያለበት። ከዛም ለስላሳ ምግቦችን እየበላ ቀስ እያለ ወደ አጥንት መጋጥ የሚያድገው እንደዛ። ይህ ወንድማችን ግን በጣም በሚያሳዝን ሁኔታ እግዚአብሔር የዚህንም ወንድም ነፍስ ይፈልጋታል። ሰው በምንም አይነት ነገር ውስጥ ሊሆን ይችላል፣ ግን እግዚአብሔር ይፈልጋታል እችን ነፍስ። እንዴ ጴጥሮስንም እኮ ደራሱ አምጥቷል አይደል? ሚኪሻ አላውቀውም ብሎ የካደው ክብሬ አንተ አይደለህም ብሎ በባልቴቶች ፊት የካደውን ጴጥሮስን በፍቅር አይኑ ክርስቶስ አይቶ ጠርቶታል። አየ ጴጥሮስን ብቻ አይደለም ይሁዳን እንኮ ስሙ አሳልፎ ሲሰጠው ምን እንዳለው ታውቃለህ? ወዳጄ ይሁዳ ነው ያለው። ወዳጄ ነው ያለው። እኛ ያለን እኮ እንዲህ አይነት አምላክ ነው። የጠፊውን ሞት እግዚአብሔር አይወድምና ምንም ሊል ይችላል ይሄ ወንድማችን። እንደ ክርስቲያን ይህን ወንድማችንን በእውነት በጸሎት ልናስበው ይገባል። በጸሎት ወደ እግዚአብሔር ልንጸልይለት ይገባል። በጣም ተሳስቷል። በቃ ወንድማችን አልጠነከረም። መንፈሳዊነት ምን እንደሆነ አልገባውም። መማር አለበት። አንድ ያልበሰለ ሰው፣ አንድ ለእግዚአብሔር ፍቅር ያልገባው ሰው፣ እግዚአብሔርን ያላወቀ ሰው፣ የወንጌልን ዋጋ ያላወቀ ሰው ከእንዲህ አይነት ነገር ነው የሚናገረውና ከእንዲህ አይነት ሰው የሚወጣ እንትን ነው። እኛ ክርስቲያን ነን ሚኪ፣ ማንንም እንድንጠላ አልተጠራንም፣ እንድናስመስልም አልተጠራንም። የተጠራነው ለምን እንደሆነ ታውቃለህ ሚኪ? ለጠፊዎች ብርሃን እንድንሆን፣ ጠፊዎችን እንድንመልስ፣ ህዝብ ያልሆኑትን ህዝብ እንድናደርጋቸው ነውና አይ ነው በጣም ይረብሻል። በጣም ተሰምቶኛል። እኔ ስሰማው ደንግጫለሁ። ነገር ግን የኔ መደንገጥ የእግዚአብሔር ክብር አይሆንም። ቀናነቴ ወይም ቀናተኛነቴ እኔ እግዚአብሔርን እንዳይል ያደርገኝ ይችላል። ነገር ግን ይሄ ሰው የዚህን ሰው ነፍስ እግዚአብሔር ይፈልጋታል። ይሄን ሰው ገንዘባችን ልናረገው ነው። ወንድማችን ስተሃል፣ ተሳስተሃል፣ ወንድማችን ልትመለስ ይገባል ብለን ነው ልንጠራው የሚገባውና ይሄን ልጅ ሳይው የአውጣኪ ታሪክ ትዝ ይለኛል። ዩታከስ እና አውጣኪ ምን አደረገ መሰለ? አውጣኪ ቴዎሎጂሻን አይደለም ታውቃለህ? ይሄ ተዋዋጠ የሚለውን ስነ መለኮት ትምህርት ሲያመጣ እሱ ቴዎሎጂሻን አይደለም፣ የእውቀት ሰው አይደለም። የአንድ ገዳም አበምኔት ነው፣ ወይም የአንድ ገዳም አስተዳዳሪ መነኩሴ ነው። እንደሌሎቹ እንደነ ሊዮን እንደነ ንስጥሮስ እንደሌሎችም እንደነ ቅዱስ ዲዮስቆሮስ ቴዎሎጂሻን አይደለም። ተዋጣ ነው አለ። መለኮታዊ ባህሪ ስጋዊ ባህሪን ዋጣው ነው አይደል ሲል የነበረው። አየክ እነ ቅዱስ ዲዮስቆሮስ አውጣኪን እንዴት አድርገው ወደ ቤተክርስቲያን እንደጨመሩት አይተሃል አይደል? እሱ ምንድነው ያለው? እኔ የስነ መለኮት ሊቅ አይደለሁም፣ አላውቅም። እኔ የአባቶቼን የነ ቅዱስ ቄርሎስን ትምህርት ነው የምቀበለው ብሎ ሲሪል ፎርሙላን ተቀብሎ ነው አይደል ከውግዘት የተፈታው 449 ላይ። አያችሁ እንዲህ አይነት ሰዎች አሉ። መለኮታዊ ባህሪ ስጋዊ ባህሪን ዋጠው የሚል አደገኛ ትምህርት አስተምሯል። ይሄ ደግሞ ሄራሲ ነው፣ ኑፋቄ ነው። ስለዚህ ኑፋቄን አባቶቻችን ኑፋቄን ክርስቲያኖች እያሳደዱ እየሰደቡ እያሸማቀቁ ሳይሆን በፍቅር ተሰብስበው ከምን አንፃር አልከው እንዴት አልከው ይሄ እኮ ስህተት ነው እያሉ አስተምረው ነው ወደ ቤተክርስቲያን የመለሱትና ሁሉንም አስተምረው ወደ ቤተክርስቲያን እንድንመልስ እግዚአብሔር እንዲህ አይነት ጸጋ ይስጠን። ክርስትና የምንገፋፋበት አይደለም። ሁላችንም አንድ እጅ ለእጅ ተያይዘን ወደ እግዚአብሔር መንግስት የምንገባበት ነውና እንዲያ ኑ እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ወደ አባቴ መንግስት ግቡ ይላል የማቴዎስ ወንጌል ምዕራፍ 25 ከቁጥር 32 ላይ
እናንተ አባቴ ብሩካን ፍየሎችን በቀኙ በግራ አድርጎ በጎችን በቀኙ ካቆማቸው በኋላ በጎችን ምንድነው እናንተ አባቴ ብሩካን ነው ዓለም ሳይፈጠሩ ተዘጋጀላችሁ ወደ አባቴ መንግስት ነው ያለው። የአባታችን መንግስት ጠባብ አይደለም፣ ለሁላችን ይበቃል፣ ሰፊ ነው። ስለዚህ የደከመውን ያበርታው ይላል ቅዱስ ጳውሎስና ሲደክሙ ወንድሞቻችን እያበረታ ናቸው በክርስቶስ ፍቅር ወደ ክርስቶስ ሙላት እንዲያርጉ ወደ ክርስቶስ መንግስት የምናድግ ሰዎች ነንና ሚኪሻዬ ይሄ ነው። አንጠላውም፣ ወንድማችን ነው። ነገር ግን ትምህርቱ ስህተት ነው። ትምህርቱን ሐሳቡን እንጂ ምንጠላው ማንነቱን አንጠላውም። ለምሳሌ ቅዱስ ጴጥሮስን እንመልከት። የማቴዎስ ወንጌል ምዕራፍ 16 ላይ ምን ተባለ? ጴጥሮስ አንተ ብፁዕ ነህ አለው አይደል? ቁጥር 15 ጀምሮ አንተ ብፁዕ ነህ፣ ይህን ስጋና ደም አልገለጠልህም የሰማይ አባቴ እንጂ ካለ በኋላ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ብሎ አለት ነህ ያለውን ጴጥሮስን ወረድ ስትል ከቁጥር 21 ጀምሮ ስታነብ ምን ይለዋል መሰለህ? ሂድ አንተ ሰይጣን፣ ጴጥሮስንም አለው ይላል። ሂድ አንተ ሰይጣን፣ ጴጥሮስን ሰይጣን ሲለው ከላይ ብፁዕ ነው የተባለው ጴጥሮስ እንደ እግዚአብሔር ቃል ሲያወራ ከላይ ብፁዕ ነው የተባለው ጴጥሮስ ታች ሲወርድ ደግሞ ሂድ አንተ ሰይጣን ሲባል እንመለከታለን። ጴጥሮስን ሰይጣን ብሎ ገፍቶ አባረረው? አላባረረው። አየህ፣ እግዚአብሔር በሐዋርያት ሁሉ ላይ ሾሞት ችኩሉ በእድሜ የገፋው ሐዋርያ ሆኖ ከ12ቱ ሐዋርያት ይሁዳ ሲጠፋ ስለ ክርስቶስ የመሰከረ በሮማ አደባባይ ቁልቁል እንደ ጌታዬ እንዲያትስቀሉኝ ቁልቁል ስቀሉኝ ብሎ ቁልቁል የተሰቀለ ሐዋርያ ሆኗልና የክርስቶስ መንግስት ሰፊ ናት፣ ለሁላችን ትበቃለች። በእውነት ወደዚህ ክብር ነው የተጠራ ነውና በፍቅር ክርስቶስን እንከተለው። ሚኪሻዬ ይሄ ነው። ሁሉንም እንወዳቸዋለን። እኛ እኮ ሰው መጥላት አንችልም አይደል ሚኪ? ቴንክ ዩ ሳሙዬ፣ አመሰግናለሁ። ቆንጆ መልእክት፣ ጥሩ ሐሳብ፣ ጥሩ ደስ የሚያሰኝ ልብን የሚያረሰርስ ንግግር ነው የተናገርከው። እግዚአብሔር አምላክ ለሁሉ ማስተዋልን ይስጥ። ቅድም እኔም ስናገር የነበረው ነገር ምንድነው? አንድ ቪዲዮ በዮኒ ማኛ ላይ ሰርች ነበርና እጅግ በጣም ፈን ያደረገኝ እጅግ በጣም ነው የሳኩት። ያው ወንጌል ባናቱ ይተከላልና 1 አመት ሞልቶኛል፣ መጀመሪያ 3 ወር ሞልቶኛል፣ ከዛ 6 ወር ሞልቶኛል፣ 9 ወር ሞልቶኛል፣ 1 አመት ሞልቶኛል ያለው ዮኒ ማኛ ወንጌል ባናቱ ይተከል ሲል በአመቱ ሳይ እጅግ በጣም ፈን አደረኩኝ። ኖርማሊ ምንድነው የወንጌል አማኞች ወይንም ፕሮቴስታንቶች እንዲህ አድርገው ስላስተማሩት ነው የተናገረው ብዬ አላምንም። እኔ አላምንም፣ እንደዛ አላምንም። ወይንም ያስተማሩት መምህራኖቹ በዚህን ያክል ደረጃ እንዲሆን አድርገው ያስተማሩት የቀረጹት ነው ብዬ አላምንም። ዮኒ ማኛ በራሱ ዓለምና በራሱ መንገድ የሚጓዝ ሰው ነው። ነገ የትኛው ሃይማኖት ውስጥ ገብቶ እንደሚቀባጥር አላውቅም። ግን ነገም አሁን ፕሮቴስታንቶችን ይቅርታ ጠይቆ የወንጌል አማኞችን ይቅርታ ጠይቆ የተናገርኩት ነገር ትክክል አይደለም ቢል የወንጌል አማኞች ሊቀበሉት ይችላሉ። ምክንያቱም ያው ክርስቲያን ነን ካሉ ወይንም ክርስቶስን እንሰብካለን ካሉ ሊቀበሉት ይችላሉ። አይ በቃ እንዲህ አይነት መሳሳቶች ይኖራሉ ተው አርም ምናምን ተብሎ እንትን ሊል ይችላል። የትኛውን ቤተ እምነት አስተሳሰብና አመለካከት ወክሎ የተናገረው ነው ብዬ ባላምንም፣ ግን ዮኒ ማኛ በቃ እጅግ በጣም ፈን አድርጎኛል። እኔ በጣም አሁን ሰዎች ዮኒ ማኛን ፎሎ እናንሳ ምናምን ሲሉ እኔ ዮኒ ማኛን ፎሎ አድርጉት ከሚሉት ሰዎች መካከል አንዱ ነው የምሆነው። ምክንያቱም በራሱ ዓለም ውስጥ ያለ የሆኑ አካላቶችን ቤት በኩል ላይ በምን በኩል ማስደሰት ቤት በኩል ማበሳጨት እንዳለበት የገባውና ያወቀ ሰው ይመስለኛል። በቃ በራሱ ዓለም ያለ ሰው ነው። የፕሮቴስታንት የሚወክል አይደለም። ማንኛውም የትኛውም እኛ አሁን ዮኒ ማኛ ወደ ኦርቶዶክስ ልመጣ ነው ቢል እኛ ኦርቶዶክሳውያን እንከለክለዋለን እንዴ? አትመጣም አንተማ ትላንትና ጴንጤ ሆነ ስትሰድበን ነበር አንለውም እኮ። አንተ ትላንትና ኦርቶዶክስ ሆነ እኮ ሸምጥጠናል አንለውም እኮ። እንግዲህ ጻድቅ ስንት ይወድቃል ነው? 7 ይወድቃል፣ 7 ይነሳል። እኛ በቃ ቤተክርስቲያናችን ይሄ ንጽህናው እኮ ነው። እና በፕሮቴስታንቱም የወንጌል አማኞቹም ጀስት ልታፍሩበት የሚገባ ጉዳይ ነው ብዬ አላምንም። እኔ በራሴ ዮኒ ማኛ ንግግር ፈን አድርጋችሁ ኢንጆይ አድርጋችሁ ልብ እንዲሰጠው ጸሎት አድርጋችሁ ልትመለሱ የሚገባው ነገር ነው ብዬ ነው እንጂ ማስበው
ዮኒ ማኛ አሰደበን ምናምን። የኛም ሰዎች ደግሞ አንዳንዶቻችሁ ደግሞ የጴንጤ መጨረሻ የእንትና ተማሪ መሆን እኮ መጨረሻው ይሄ ነው ብሎ ማለት እጅግ ትክክል አይደለም። ዮኒ ማኛ ሕፃን ልጅ አይደለም። የ7 ዓመት ሕፃን ልጅ አይደለም። በጣም ትልቅ ሰው ነው። ጸጉር ስታዩበት እንደው ሕፃን ልጅ መስሏችሁ ከታያችሁ ተሳስታችኋል። ጸጉርም ራሱ አስበቅሎ ነው እንትን ብሎ ነው ማለት ሰርጀሪ ተሰርቶ ነውና ትልቅ ሰው ነው። በጣም እጅግ በጣም ትልቅ ሰው ነውና ራሱን የሚችል ራሱን የሚያውቅ ሰው ስለሆነ ጀስት እንደውም ሊቃወሙት የሚችሉት ወንጌል አማኞች ናቸው ብዬ አስባለሁ። እንደው ዮኒ ማኛን ይቃወሙታል፣ ትክክል አይደለም ብለው ይቃወሙታል። ወንጌል ባናቱ ይተከል እንዴት ትላለህ ብለው ራሳቸው ሊቃወሙት ይችላሉ እንጂ አምሹር የወንጌል አማኞችን ሐሳብና አካሄድ ወክሎ የተናገረ ሰው ነው ብዬ አላምንም። የዛ የወንጌል አማኞች ፍሬ በመሆኑ የተናገረው ነው አይደለም። ምክንያቱም ነገ እኔን የሆነ ሰው ቢሆነ መምህር የተማረን ሰው ሰክሮ ብታየው የእንትና መምህር እኮ ውጤት የእሱ ያስተማረው ተማሪ እኮ ውጤቱ ይሆንና ልትለው ነው ማለት ነው። ይሄ ደግሞ አያስኬድም። ራሽናል ሆኖ ማሰብ፣ ራሽናል ሆኖ መናገር፣ ራሽናል ሆኖ ኢንጆይ ማድረግ እጅግ በጣም ያስፈልጋል። እኔ ቢሆን ማኛ ራሽናል ሆኜ ነው ኢንጆይ የማደርግበት ፍታት የምልበት ልላችሁ ነው ቤተሰቦች። ጀስት ዮኒ ማኛ ራሱን ነው የሚወክለው። ትክክል አይደለም። ወንጌል ባናቱ ይተከል ማለቱ የወንጌል አማኞችን ወክሎ የተናገረው ንግግር ነው ብዬ አላምንም። ያስተማሩትም መምህራኖች እንዲጠመቅ ያደረጉትም በራሳቸው ቤተ እምነት ውስጥ ያደረጉት ሰዎች ውጤት ነው ብዬ አላምንም። ይሄ የዮኒ ማኛ አስተሳሰብ አመለካከቱና የራሱ የግል ፍላጎቱ ነው ብዬ ነው ማስበውና በዛን ያክል ነው ምረዳው። እና ከተቃወሙት ሊቃወሙት የሚችሉት ራሳቸው የወንጌል አማኝ ነን የሚሉ ሰዎች ናቸው ሊቃወሙት የሚገባው ብዬ አስባለሁ። ደግሞ በራሳቸው የወንጌል አማኝ መምህራኖች ደግሞ ተነግሮት ተስተካክሎ ወደ ትክክለኛው መንገድ ሊሄድ ይችላል። አይችልም። ዮኒ ማኛ ነው፣ አይያዝም፣ አይጨበጥም። ነገ ፍቅር ሲዝም ሊገባ ይችላል። ተመልሶም እስልምና ውስጥ ሊገባ ይችላል። ከዛም ሚኪሻዬ ምን አለ መሰለ አንድ ትልቅ ነገር ምን እንዳለ ታውቃለህ? እግዚአብሔር እኮ አይደለም ዮኒ ማኛ እኔ እናንተን እኮ ተሸክሞናል። በቃ እውነት ሁላችንም ግንባራችን ላይ ኃጢአታችን ቢጻፍ የማን ኃጢአት ይከፋ ይሆን? የምር ከምንናገረው በላይ የምናስበው የምናደርጋቸው ሰው አይንም ብለን የምናደርጋቸው ነገር እስኪ እስካሁን ኃጢአታችን ቢዘረዘር እውነት ከሱ ያነሰ ኃጢአት አለብን? አያችሁ፣ በጣም ከባዱ ነገር ሰው ስለተናገረ አይደለም። ምናልባት ያ የሱን ኢማቹሪቲ ነው የሚያሳየው፣ አለመብሰል ነው። መንፈሳዊነት ደግሞ በብስለት ህይወት ውስጥ የምትመላለሰው ህይወት ነው። ገባህ? በብስለት ህይወት ውስጥ ስንመላለስ ምን መናገር አለብን፣ ምን መናገር የለብንም የሚለውን ነገር አንደርስታንድ እናደርጋለን። እኔ አሁን ክርስትና ምን እንደሆነ አልገባው። መማር ነበረበት። ኦብቪየስሊ የእውነት ክርስቶስን አውቆት ሊመሰክር ወደ ክርስቶስ መንግስት መምጣት ነበረበት። ከዚህ በኋላ ማጠገቡ ያሉት ያስተምሩታል ብዬ ተስፋ አደርጋለሁ። ልብን የሚቀይር አለትን ልብ አቅልጦ የይሁዳን ልብ ያቀለጠ ያ ከቀራጮች ወገን የሆነ ይቅርታ ከሰዱቃውያን ወገን የሆነ የነ ቶማስን ልብ ያቀለጠ ቶማስ ማለት ሰዱቃውያን ማለት ሰዱቃውያን እያሉ በሚሞካሹ ገብቷል። የመቅደሱ አገልግሎት ከኛ ውጪ የሚሉ በትንሳኤ ሙታን የማያምኑ ከነዛ ወገን እንኳን ቶማስን አምጥቶ ለመንግስቱ ምርጥ አርጎት ሐዋርያ አድርጎ ሾሞታል። ቶማስን፣ ማቴዎስን ሌዊ ብለን የምንጠራው ከቀራጭነት፣ ቀራጮች ማለት በጣም የተናቁ የተገፉ በእስራኤላውያን ታሪክ በጣም ጨካኝ ተብለው ከተባለላቸው ግብር በላይ ህዝብ ላይ እየጫኑ ህዝብን እያስጨነቁ ቀረጥ የሚቀበሉ
ስልጣን ፍለጋ፣ ከቄሳር ስልጣን ፍለጋ፣ ከሮማን ነገስታት ስልጣን ፍለጋ እስራኤላውያን ወገኖቻቸውን እያስጨነቁ ከሰሩት በላይ ገንዘብ ከሚቀበሉት ወገን ነበር። ማን? ቀራጩ ማቴዎስ። ማን? ሌዊ። ክርስቶስ እነዚህንም ቀይሮ ለመንግስቱ ምርጥ አድርጎ አስቀምጧቸዋል። ሲሾም እንደዚህ ያለውን አለመብሰል አይደለም። እነ ጴጥሮስን እኮ እናያቸዋለን። ጴጥሮስ ስንት ጊዜ ነው ስዊንግ ያደረገው ፍሎት ያደረገው? ጌታ ሆይ፣ ጌታ ባህር ላይ ሲበራመድ አየውና ጌታ ሆይ ልምጣ ነው ና ሲለው መጣና ዝቅ ሲል ባህር ነው። በዚያችው ቅጽበት ሲጠራጠር፣ ለዚያም ነው የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይሄን የሾላ ዛፍ ተነቅላ ባህር ተተከለ ብትሉት ተተከለ የሚለው ወንጌል የገባው የሐዋርያቱ ህይወት የገባው ያ አብሯቸው 3 ዓመት ከ3 ወር ከ3 ወር አብሯቸው የሆነ ክርስቶስ ከእነርሱ ጋር እነሱን በማጽናት ምን ያህል ትዕግስት እንዳደረገ እነዚያን ሁሉ ወጣቸው መርጦ ሲያጸናቸው ሲያስተምራቸው ለዓለም ሁሉ ወንጌልን እንዲሰብኩ ነው። ሻርፕ የሆነ ሰው አልነበረም። ጴጥሮስ እኮ አልተማረም ማለት፣ ዮሐንስ አልተማረም። 10 ጊዜ ወጣ ገባ ሲሉ ነበረ። ጽናታቸው በማን ነበር? ነው በክርስቶስ ኢየሱስ። በማን? በእግዚአብሔር መንፈስ ቅዱስ ነበረ። የእውነቱ መንፈስ ሲመጣ ነው ሁሉን ያረጋጋቸው። ሞቲቭ ነበሩ። የመጀመሪያው ሐዋርያ የሆነው ታላቁ ያዕቆብ ነው አይደል? ታላቁ ያዕቆብ በኔሮን ቄሳር ሰማዕት ሆነ። ሁሉም ሰማዕትነት አምልጠህ እያለ ሰማዕት ይሆን ነበረ። ዶ ሚኪሻ ጥሪያችን የሁሉም ጥሪ እንዲህ ነው። ለዚያ ነው ቅድም እድገታችን በአንድ ጊዜ አይደለም። ክርስትና ስቴፕ ዋይዝሊ የምናድግበት ህይወት ነው። በአንዴ ተነስተ 10ኛ የቅድስና ማዕረግ ላይ አደረሰም። ወይም ይሄ ተከስቶ የሚባል መገለጥ ሁሉን በአንዴ ከመሬት ተነስተ መልአክ አታይ። ቲዮሲስ ወደሚባለው እድገት ነው የምትሄደው። እያደክ ማደግ በነገሮች ሁሉ የሆነ ከዚያስ እርሱን ወደ መምሰል ትደርሳለህ። ለዛ እኮ ነው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉን ያላቸው። ዕብራውያን 13:7 የሚናገረው ይሄ ነው። ስለዚህ ልንጠነቀቅ ይገባል። ስለዚህ ይሄ ልጅ ባለመድክ በድካም ውስጥ ነው ያለው። ሐዋርያ ተብለው 12 ሐዋርያት ከጌታ ጋር ሆነው ብዙ ጊዜ ሲስቱ አይተናል። ስለዚህ ይህ ልጅ የማጽናት ኃላፊነት ያለብን ሚኪሻኔ ነን። ከሱ የባሰ እኮ ያልጸኑ አሉ። ሚኪ ዛሬ የሚጨፍሩ የለም ክርስቲያንን እያሉ ዛሬ ቤታቸውን ከፍተው ዓለማዊን ክርስቲያን አይደሉ እነዛ። የነዛ ነፍስ ሊያሳስበን ይገባል። ያንዱ እሱ ብቻ አይደለም። መስራት ካለብን ክርስቶስን መግለጥ ካለብን ለነዚህ ሁሉ ነው ክርስቶስን መግለጥ ያለብን። የተጠራ ነው ለዚህ ዓላማ ነው። ክርስቲያን የሆነ ነው ከሞት እንኳን እንድንናጠቅ ነው። ምንድነው ያላቸው? በተኩላዎች መሃል እንደ በጎች ልካቸዋለሁ ነው አይደል ያለው? የምንላከው በተኩላዎች መሃል እንደ በጎች ነው የምንላከው። የላከንም ለዚህ ነው። ሚኪ ጥሪያችን ይሄ ነው። ለዚህ ታላቅ ጥሪ ነው ሪክሩት የተደረገው። እግዚአብሔር የመረጠን ክርስቲያን ያደረገን በልባችን ፍቅሩን ያተመው ስለሱ እንድንቃጠል። ሰው እኮ አልባሌ ቦታ በዚህ ሰዓት እኮ መጠጥ ቤት ነው ያለው። በዚህ ሰዓት እየዘሙተ ነው። በዚህ ሰዓት እየሰከረ ነው። በዚህ ሰዓት ብዙዎቹ ዓለማዊ ቦታ ነን። በዚህ ሰዓት በየሆስፒታሉ በዚህ ሰዓት ክፉ ቦታ ላይ ነው ያሉት። እግዚአብሔር እኔና አንተን ስለመረጠን ስለወደደን ዛሬ ቃሉን እንድንናገር እዚህ ጋር መርጦን አስቀምጦናል። እኛ እንድንናገር ብቻ አይደለም፣ እግዚአብሔር ሰው ጭምር እንዲሰማ ከታች አስቀምጧቸዋል። ኃላፊነታችን ምንድነው? የእግዚአብሔርን ታላቅነት የነገሮችን ግዝፈት ሳይሆን ለእግዚአብሔር የምንነግረው የእግዚአብሔርን ታላቅነት ለነገሮች እየነገርን ከክብር ወደ ክብር ከጸጋ ወደ ጸጋ እየተሸጋገርን ይህን ክርስቶስን እንለብሰዋለን። የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል አይደለም ይላል? አዎ እንለብሰዋለን። የምንለብሰውም ዝም ብለን አይደለም፣ በክብር ነው። እርሱን በመውደድ ነው። እርሱን በመውደድ ያለ እርሱን በመውደድ የሚገለጥ ጸጋና ፍቅር ጸጋና ክብር ነውና ሚኪሻዬ ብዙ ኃላፊነት አለብን። ብዙዎቹ በየዓለማዊ ቦታ አሉ።
ብዙዎቹ እግዚአብሔር ያልሆነን ነገር እያደረጉ ነው፣ ነገር ግን የእግዚአብሔር ፍጥረቶች ናቸው። ይሄ ኃላፊነት አለብን። ሚኪሻዬ አይምሮዬን ኮረከም ይቅርብኝ ሳሙዬ ተው በቃ እግዚአብሔር ይስጥልኝ ሳሙሻዬ እግዚአብሔር ያክብርልኝ አመሰግናለሁ አባቢ በጣም ነው የማመሰግነው ትክክል ነው ያው እኔ በዮኒ ማኛ ላይ ዮኒ ማኛ በሱ ላይ አይደለም በሱ ኃጢያት አይደለም ይሳኩት እንዴት እንደዚህ ይላል ብዬ አይደለም ይሳኩት እግዚአብሔር በሚያውቅ ዮኒ ማኛ ያው በቃ ኦሬዲ ጀስት ባህሪው በጣም አሜዚንግ ስለሆነብኝ ነውና በጣም በቃ ኢንጆይ ስላደረገኝ ለዛ ነው እና ዮኒ ማኛ ላይ ነው እኔ እንጂ ቅድም ተናግሬያለሁ እንደየቤተ እምነቱ አስተምህሮ ብናየው ከፕሮቴስታንትም ጋር ስንነጋገር እንደው ስናወራ በወንጌል ጉዳይ ላይ ስናወራ በዚህ ያክል ደረጃ እንደውም ወንጌል ለወንጌል ክብር እንስጥ ምናምን ሲባል ነው የሚሰማው በፕሮቴስታንት ቤት ውስጥ እንጂ ወንጌል ስለ ኢየሱስ ነው ሲል የሰማሁት ነው እኔ ፕሮቴስታንቶች እኔ ቤት መጥተው ሲያወሩ ወንጌል ባናቱ ይተካል ሲባል ይደሰታሉ የሚል እምነት የለኝም ነው የኔ አቋም እነሱ ይደሰታሉ የሚል እምነት የለኝም ግን ዮኒ ማኛ ባህሪው ዮኒ ማኛ በቃ አሁን ዮኒ ማኛ ስል በቃ ፊቴ ላይ ራሱ ውስጤ ራሱ ሳቅ ነው የሚለኝና ከዛ አንፃር ነው ብራዘር ኤኒዌይስ ደካሞች ነን እውነት ነው የራሳችን ኃጢያት የእያንዳንዳችን በደል የእያንዳንዳችን ክፋት ከርፍቶ እጅግ በጣም በቃ ሸቶ ያለበት ዘመንና ጊዜ ላይ ያለነው ምንም ጥያቄ የለው የሰውን ኃጢያት የምንመለከትበት እኔ የዮኒ ማኛን ኃጢያት ተመልክቼ አይደለም እውነት ለመናገር ግን የዮኒ ማኛ ባህሪ ሰው አይደለም እስቃለሁ ፈን አደርጋለሁ ኢንጆይ ያስደርጎኛል በቃ አለመሳቅ አልችልም ዮኒ ማኛ ስል እንዳልኩ ነው በቃ አሁን ራሱ ዮኒ ማኛ ስል ፊቴ ላይ ይሳቅ ምልክት ይመጣብኝ ኢሞጂ ራሱ አለመሳቅ አልችልም ጌታ ሰሙዬ ለዛ ነው እግዚአብሔር ያክብርልኝ ሰሙሻ ይሄንን አንደበትህን ወደ መልካም ነገር ወደ ትክክለኛው ስፍራ ላይ መጥቶ በትክክለኛው ስፍራ ላይ በትክክለኛው ቦታ ላይ የምትናገርበት የምትመሰክርበት የምታወራበት ስለ ቅዱሳኑ ስለ ጻድቃን ስለ ሰማዕታት ስለ ድንግል ማርያም ስለ አንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምትናገርበት እንደሚሆን የሆነ ጊዜ ላይ ተስፋ አደርጋለሁ እኔ ቅድም ተናግሬዋለሁ በሰው ሳይሆን እምነት ያለኝ በክርስቶስ ላይ ብቻና ብቻ ነው ስለዚህ ሰሙሻ አንድ ቀን በእውነተኛው ክርስቶስ በተከላት ቤት ውስጥ ይሄንን መልካሙን አንደበትህ እንደምሰማ ተስፋ አደርጋለሁ ባለህበት ግን ሁልጊዜም እንደምናገረው ሰላሙን ያደልክ ሁልጊዜም የምወድህ ማከብረው እንደሚነ እንዳከበርከኝ እኔም እንደማከብርህ እስከመጨረሻው ድረስ ወንድምና ወንድማማችነታችን እንደሚቀጥል ተስፋ አደርጋለሁ ምንም ቢሆን ምን እንኳን ካንተ ጋር አይደለም ሙስሊም ጓደኛዬ ጋር ወንድሜ ነው መቼም ቢሆን ያን ወንድምነቱን ያን ጓደኝነቱን ልሽረው አልችልም እስከ ሞት ድረስ እስከ መጨረሻው ድረስ ባንተ ሃይማኖት መቀየር ባንተ ሃይማኖት መምጣት ወደ ትክክለኛው ወደዚህ መምጣት የሚጨመር የሚቀነስ አክብሮትና ፍቅር የለኝም አክብሮቴ ትላንትም ያለ ዛሬም የሚኖር እስከ መጨረሻው ድረስ የሚጸና ነው እስኪፈርስ እስካልተፈለገ ድረስ በሁለታችን መካከል ልዩነት እንዲፈጠር እስካልፈለግን በሁለታችን ፍላጎት በስተቀር እንጂ ከዛ ነገር ውጪ ሰው የፈለገውን ሃይማኖት የመከተል ባለበት ሰላሙን የመመኘት የኔ አንድ ተራው ሰው ግዴታ ነው እና ባለህበት ሁሉ ጊዜ ላንተ ሰላም ነው የምመኘው ላንተ መልካሙ ነው የምመኘው እግዚአብሔር የልብን ያያል የልብን ይመለከታል የውስጥን ያያል የውስጥን ይመለከታል ሰው የልብን አያይም ሰው የውስጥን አይመለከትም እግዚአብሔር ብቻ ነው የልብን የሚያየው እግዚአብሔር ብቻ ነው የውስጥን የሚመለከተውና እግዚአብሔር አምላክ እርሱ ልብህ ላይ ትልቁን ስራ ይስራ የሚል አቋም እምነት አለኝ
ለአንዲትም ቀን ብትሆን ለሁለትም ቀን ብትሆን እንደ አንድ ኦርቶዶክሳዊ ወንድም ጸሎት ከማድረግ ውጪ ላንተ ምንም የማወጣብህ አቃቂር ምንም ሰዎች አንዳንድ ሰዎች ከሰሙ ጋር አንተም ሂድ ሰሙ ማለት አንተ ማለት ሰሙ ነው ይሉኛልና ያስቁኛል። ይሄንን በማለታቸው ምናደድ፣ ይሄንን በማለታቸው መበሳጭ፣ ይሄንን በማለታቸው ምከፋ መስሎ ይሰማቸዋልና መልሼ ለነዚህ ሰዎች ነው ማዝንላቸው። እግዚአብሔር በሚያውቅ መድኃኔዓለም እጅግ በጣም ነው ማዝንላቸው ለነዚህ ሰዎች እጅግ በጣም ሰው የወደደውን መርጧል። ያሻኛል ብሎ የመረጠውን መርጧል። የሚያሳዝኑኝ ለምን እንደው ታውቃላችሁ? እነዚህ ሰዎች ሁሉ ጊዜ ምንም ምርጫ ሳይኖራቸው በሰው መሄድና መምጣት ሃይማኖታቸውን የሚጠራጠሩ ለሃይማኖታቸው ድጋፍ የሚሰጡ መሆናቸውን ሳስብና ሳይ እጅጉን በጣም ስለነዚህ ሰዎች አዝናለሁ። እና እነሱ ራሱ የቆሙበት መሰረት ምንድነው የቆማችሁበት መሰረት ብዬ በጠይቃቸው ምንም የቆሙበትን መሰረት አያውቁትም። ለዛ ነው በተደጋጋሚ አሁን አንዳንድ ኮሜንቶች ላይ ይገቡና ይሳደባሉ። አንዳንድ ኮሜንቶች ላይ ይገቡና እጅግ በጣም ጸያፍ ንግግሮችን ይናገራሉ። አያለው በተደጋጋሚ አያለው። እና በቃ በዚህ ንግግራቸውና በዚህ ተግባራቸው በቃ የቆሙበትን መሰረት ያሳዩ ይመስላቸዋል። ኦፍ ኮርስ እኔ ያው ሰዎች ስለሆኑ እንደ ስሜታዊ ይሆናሉ ብዬ ስለማስብ በዛ መንገድ ስለምወስደው ነው እንጂ የቆሙበት መሰረት ግን ያ እንዳልሆነ ነው አንደርስታንድ ማድረገው። የቆሙበትን መሰረት ማየት እኔ የት ነው የቆምኩበት መሰረት ምንድነው? ክርስቲያን ኮንክ በክርስቶስ መሰረት ላይ ነው የቆምኩት ካልክ በሰው መሄድ አትደሰትም። በሰዎች እንዲሄዱ በናፍቆት አትወድቅም። በክርስቶስ መሰረት ላይ ከቆምክ እኮ ነው መነግረህ። አሁን እኔ እዚህ ስር ያሉት አብዛኞቹ ፕሮቴስታንቶች ናቸው እኔ ቤት ውስጥ ያሉት። አንድ ጥያቄ ልጠይቃቸው። ዮኒ ማኛ ወንጌል ባናቱ ይተከል አለ። ዮኒ ማኛ በቃ ውጣልን ከኦርቶዶክስ ከፕሮቴስታንት ከወንጌል አማኝ ትላላችሁ ይውጣላችሁ? እስኪ ልጠይቃችሁ እንላለን ወይም አንልም በሉ እስኪ። ዮኒ ማኛውን ቢወጣላችሁ ደስ ይላችኋል? ከወንጌል አማኝ ከእናንተ ህብረት አንዴው የወንጌል አማኝ ይውጣልና አይሉ አላሉ። ኮሜንት ላይ የምታዩት ማለት አያችሁ። አንዳንዶች ውጣልን በቃ አንተ የወንድሞች ጠላት፣ አንተ ወንድሞችን ስትሰደብ የምትውል፣ አንተ ወንድሞችን ስታማ የምትውል፣ አንተ ወንድሞችን ስታንቋሽሽ የምትውል ውጣልን። ሃይማኖታቸውን በወንድሞቻቸው ላይ የመሰረቱ በክርስቶስ ላይ ሃይማኖቱን የመሰረተ መቼም ቢሆን ውጣልኝ አይደል። ሃይማኖቱን በክርስቶስ ላይ የተከለ መቼም ቢሆን እገሌ ውጣልኝ አይልም። ኃጢአትን ሲሰራ ቢያይ ክርስቶስን እንኳን ወንድምህን አይደለም አንተ ወንድሜ ነው አይደል የምትለው? ወንድሜን ሰደበ አንቋሸብኝ ነው አይደል የምትለው? እንኳን ወንድምህን አይደለም ክርስቶስን ሲሳደብ ብታየው እንኳን ከክርስቶስ ይውጣልኝ አትልም አይልም። መሰረቱን ክርስቶስ ላይ ያደረገ ምክንያቱም ለምሳሌ ላምጣላችሁ። ይሁዳ ክርስቶስ ይሁዳ እሱን በ30 ብር እንደሚሸጡ አስቀድሞ ያውቃል። አያውቅም እንደማትሉኝ አምናለሁ። እስከ መጨረሻው አቅታ ድረስ ግን ክርስቶስ ይሁዳን ታግሶታል። ይሁዳን ጠብቆታል። እንዲመለስ ፈልጓል። ከሱ እንዲወጣለት ግን በፍጹም ፈልጎ አያውቅም። እግዚአብሔር ጌታ ኢየሱስ ክርስቶስ ተመልከቱ። ክርስቲያን ስትሆን ሞትን ትታገሳል። አንድ መምህር የተናገረውን ትምህርት ብለቅላችሁ ደስ ይለኛል። አዘጋጅቼዋለሁ። እግዚአብሔር ከረዳኝ በኋላ ላይ ለቀዋለሁ። በቲክቶክ ላይ ማለት ነው። ቪዲዮ ሰርቼ ለቀዋለሁ።
እጅግ በጣም በቃ የክርስቶስን የፍቅር ጥግ የምታዩበትን ንግግር ነው የተናገረው። ክርስቲያን ስትሆን ይሄ ስብዕናና ማንነት ነው የሚኖረው። ጌታ ሆይ ተበቀልልን ስትለው አለ ግደልልን እያልነው አይደለም። እኛ ክርስቲያኖች አጥፋልን እያልነው አይደለም። ጨፍጭፍልን እንደጨፈጨፈን እያልነው አይደለም። ልክ እንደ ጴጥሮስ ልክ እንደ ጳውሎስ ውድቃህ አድርገው እያለ ነው። እሱ የገደላቸውን እሱ ያረዳቸውን መታረድን መርጦ ከነዛ ሰዎች ጋር እንዲቆም አድርገው እያልን ነው። እጅግ በጣም የሚገርም ትምህርት ነው ያስተማሩት። አንቺ እኔ ካልተመቸን የሆነ መልኩ ካላማረን ንግግሩ ካልጣመን አወራሩ ካልተመቸን ከኦርቶዶክስ ውጣልን፣ ከኛ ቤት ውጣልን፣ ሂድ መንፍቅልን፣ ሂድ ጴንጤውንልን፣ ሂድ እንትን ሃይማኖት ውስጥ ገባልን እንላለን። በቃ ልክ እንደዚህ ስንል የወጣ ነው እኛ ነን እንጂ እሱ አይደለም። በነገራችን የወጣ ነው እኛ ነን። በቃ ከሃይማኖት ወጥተን ከክርስቶስ መንገድ ከክርስቶስ በረት ወጥተን ማንም በሰው ሃይማኖት አይቀየርም። ማንም በሰው ሃይማኖቱን አይቀየርም። ሰው ግን በሰው ደካማ ነው። አዎ ሰው ደካማ ነው፣ ፈጣሪም አይደለም። እጅግ በጣም ስለእናንተ አዘንኩኝ። እግዚአብሔር በሚያውቅ ማለት ነው። እግዚአብሔር የተመሰገነ ይሁን። እኔ አስቀድሜም ከነዚህ ሰዎች በአንዲት ሃይማኖት ውስጥ አልነበርኩም እንጂ አልኩኝ። አንዳንድ ሰዎች ሚኪያስ ውጣልን፣ ሚኪያስ አንተም ሰሙን ተከትለ ውጣልን የሚሉ ክርስቲያን ባዮች፣ ክርስቲያን ነን ባዮች፣ ኦርቶዶክሳዊ ነን ባዮች፣ ኦርቶዶክሳዊያን አይደሉም፣ ኦርቶዶክሳዊ ነን ባዮችን ሳይና ስመለከት እጅጉን በጣም ስለነዛ ሰዎች አዘንኩኝ። ጻድቆኛ አይደለም እየዘንኩ ያለሁት፣ ግን የክርስቶስን ፍቅር ሳይና ስመለከት ስለነዛ ሰዎች አዘንኩኝ። ምን ብበድላቸው፣ ምን ባሳዝናቸው፣ ምን ባስከፋቸው፣ ምን ክፉ ብናገር እንዴት ሰው ከአባቱ ቤት ውጣ ይባላል? እንዴት ሰው እርሱን ክርስቶስ እሱን እኮ ያ ውጣልን የሚለውን ሰው ውጣልን እያለ ያለው ሰው ውጣልን ብሎ የሚናገረውን ሰው ክርስቶስ ራሱ በቸርነት እኮ ነው የተቀበለው። በቸርነት እኮ ነው የታገሰው። በቸርነት እኮ ነው ያኖረው። ያንን ሰው ውጣልን የሚለውን ሰው ራሱ ክርስቶስ መድኃኔዓለም ራሱ በቸርነት እኮ ነው የያዘው የተቀበለው። በፍቅሩ በጠብቆት እኮ ነው የጠበቀው። በእውነት እንዲህ ከለቀቀው እኮ እንዴት እንደሚሰበር አላወቀው። ሰብርብሩ እንክትክቱ እንደሚወጣ እኮ አልገባውም፣ አልተረዳም። እና እጅጉን በጣም ስለነዛ ሰዎች አስዘንኩ። ያን ስለተናገሩ ሰዎች አልተናደድኩም፣ አልተበሳጨውም። እግዚአብሔር ያው በመድኃኔዓለም ፊት ነው የምናገር። ሰው ወደ ቲክቶክ ሲመጣ ወደ ማህበራዊ ህይወት ወደ ማህበራዊ ሚዲያ ሲመጣ አምላኩን በማህበራዊ ሚዲያ ሊሸጥ እኮ አይደለም የሚመጣው። በማህበራዊ ሚዲያ ላይ የሚያመልከውን አምላክ ሊያስተዋውቅ፣ ሊያሳይ፣ ሊያስረዳ ያላዩት ዓለሞች የእርሱን አምላክ ቸርነት፣ የእርሱን አምላክ ፍቅር፣ የእርሱን አምላክ ኃያልነት፣ የእርሱን አምላክ
ቸርነት ሊያሳይ እኮ ነው ወደ ማህበራዊ ሚዲያ የሚመጣው። ሌላ አምላክ በማህበራዊ ሚዲያ ሊያገኝ አይደለም የሚመጣው። ብዙዎችን ያየዋቸው በዚህ ደረጃ ሌላ አምላክን የተቀበሉት። በማህበራዊ ሚዲያ የተፈጠረውን ሌላ አምላክ ብለው ያሰቡትን አካል ነው የተቀበሉት። ኢየሱስ ክርስቶስን አያውቁትም። ኢየሱስ ክርስቶስን አልተረዱትም። ኢየሱስ ክርስቶስ እርሱን የማወቅ ፍላጎትም ዓላማው የማስተዋወቅ ዓላማው ፍላጎቱ የላቸውም። አይታችኋል? በእያንዳንዱ ኮሜንቶች ውስጥ ውጣልን ብለው ያቀረቡትን ምክንያቶች አይታችኋል? ምክንያት አይታችኋል? ቢያንስ አንተ እኮ ኢየሱስን ክደሃል ብለው እኮ አይደለም ኮሜንት ሲጽፉ ያያችሁት። አይታችኋል? እንዳለ በሚባል ደረጃ ውጣልን ከኦርቶዶክስ አንተም ሰሙን ተከትለ ከኦርቶዶክስ ውጣልን ያሉት ሰዎችን ኮሜንት አይታችኋል? ምክንያት ብለው ያቀረቡትን ተመልክታችሁታል? ወንድሞችን ስለምትቃወም ነው የሚሉት። የወንድሞች ጠላት የክርስቶስ ጠላት እኮ አይደለም የሚሉኝ፣ የወንድሞች ጠላት። እጅግ በጣም ያሳዝናል። ሰው እንዴት አምላኩን ትቶ ወንድሞቹን ያመልካል? ሰው እንዴት ክርስቶስን ትቶ ለወንድሞቹ ይሰግዳል፣ ይንበረከካል? እኔ በዚህ ደረጃ ነው የምረዳው። እነዚህ ሰዎች እማዝንላቸው ለዛ ነው። በነገራችን ላይ እንዴት አምላካቸውን ያ የፍቅር ጌታን ያ የፍቅር አምላክ ክርስቶስን ክደው እንዴት ወንድሞቼ በሚሏቸው ሰዎች ግዞት ውስጥ ይወድቃሉ? በእውነት እጅግ በጣም አሳዛኝ ሰዎች፣ አሳዛኝ ፍጥረቶች ናቸው እንዴ! በጣም ብቻ ይሄንን ነገር ባሰብኩት ቁጥር እጅጉን ስለሚያሳዝኑኝ እጅጉን በጣም ወደ የሆነ ነገር ውስጥ ስለሚወስዱኝ ብዙ ቦታ ሰጥቼው ባላወራ እጅግ ደስ ይለኛልና ሰሙዬን እግዚአብሔር ባገኘሁት ቁጥር ሁሉ ጊዜ የምናገረው መልካም ምኞቴን ብቻ ነው ማቀርበለት። መልካሙ ሕፃን ልጅ አይደለም፣ የ5 ዓመት ልጅ አይደለም። አይ ሰሙዬ ና በቃ አረ ይደብራል። አንተ ምንድነው ፕሮቴስታንቶች እኮ እዚህ ቲክቶክ ላይ እየሰደቡን እንደው በአንተ ምክንያት ቤተክርስቲያን እየተሰደበች ነው አልለው። በሰሙ ምክንያት የምትወደስ ቤተክርስቲያንም የለችም። በሰሙ ምክንያት የምትሰደብ ቤተክርስቲያን የለችም። ዋሪው እኔ ማን ነኝ? አንተ ማን? በሊቀ ሊቃውንት ምክንያት የምትሞገስ ቤተክርስቲያን አለች እንዴ? የምትከበር ቤተክርስቲያን አለች እንዴ? በሊቀ ሊቃውንት ምክንያት የምትሰደብ ቤተክርስቲያን አለች እንዴ? በነገራችን ላይ ቤተክርስቲያን መሰደብ ክብሯ ነው፣ መወገር ክብሯ ነው፣ መከዳት ክብሯ ነው፣ መጠላት ክብሯ ነው። ሰሙ ሕፃን ልጅ አይደለም። ወደ ፈለገው ወዳሻው ወደ ተመቸው እረፍት ታገኝበታለሁ ወዳለው ስፍራ ሄዷል። ተወደዋለህ፣ ተወጀዋለሽ። እውነት ከክርስቶስ ቤት በመውጣቱ አዝናሃል? ከክርስቶስ ቤት ነው የወጣው ብላ እውነት ከልብ ነው። ያንተን ጊፍት አይፈልግም፣ ያንተን ቅራቅምቦ አይፈልግም። አምሹር ምነግርህ እውነቴን ነው። እስቲ በጸሎት አስብ። እንደ ክርስቲያን እንደ አንድ ኦርቶዶክሳዊ እስኪ በአንድ አቡነ ዘበሰማያት ጸልይለት፣ አንድ አቡነ ዘበሰማያት አድርስለት። ምንም ብትል፣ ምንም ብትጮህ፣ ምንም ብትለፈልፍ፣ ምንም ብታጓራ፣ ምንም ብትሳደብ፣ በየሄድክበት የወንድሞች ጠላት ብትል
አንድ አቡነ ዘበሰማያት ከምትደግመው በላይ ሊሆን አይችልም። ምንም አይነት ጉልበትም አቅምም የለውም። ስለዚህ ጉንጭን አታልፋ፣ ራስን አታድክም። አጋንንት አይደለም የወረሰው እኮ ልጁን ሰው ወደ ዲያብሎስ እኮ አይደለም የሚሄደው፣ ወደ ገሃነመ እሳት እኮ አይደለም የገባው። እመርጠዋለሁ፣ አምንበታለሁ፣ እረፍት አገኝበታለሁ ብሎ ወደ አመነበት ስፍራ ነው ሄደው። እኛ ደግሞ እረፍት የምታገኘው ነው እዚህ ቦታ ላይ አይደለም፣ እዚህ ስፍራ ላይ አይደለም። እውነተኛው ጌታ ያለው እዚህ ስፍራ ላይ አይደለም ወንድም። የኛ የክርስትና መሰረታችን ክርስቶስ ነው። የእነሱ የእምነታቸው መሰረት ክርስቶስ አይደለም ብለህ በሐሳብ ሞግተህ አስረድተህና አሳይተህ ወደ ራስህ ማምጣት ትችላለህ። ይህ ሰው አልሞተም። እድል አለው፣ ህይወት አለው፣ ጊዜ አለው። እንዴ አንዳንድ ሰዎች ደግሞ አይቻለሁ፣ አንዳንድ ቪዲዮዎችን ደግሞ አየሁኝ። እጅግ በጣም አዋቂ ነን ብላችሁ፣ እጅግ በጣም ሊቅ ነን ብላችሁ ራሳችሁን የምታስቡ፣ እጅግ በጣም ስማርት ነን ብላችሁ ራሳችሁን የምታስቡ አንዳንድ ሰዎችን ደግሞ አየሁ። በሰሙ ጉዳይ አንዳንድ ሐሳባችሁን ስትሰጡ በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምህሮ ጉዳይ ላይ አንድ ቀን ከቤተክርስቲያኒቷ የእውነተኛ ትምህርት ጎን ያልቆማችሁ ያልሞገታችሁ፣ አንድ ቀን እኮ ነው የምነግራችሁ፣ ከኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትምህርት አስተምህሯ ጎን ለመቆም ያልፈለጋችሁ፣ አስታራቂ መስላችሁ የምትመጡ፣ ጨዋ መስላችሁ የምትመጡ፣ ትሁት መስላችሁ የምትመጡ የነበራችሁ ሰዎች እግዚአብሔርን ሰይጣን ዲያብሎስ ይቀናባችኋል። በእናንተ መድኃኔ ዓለምን ነው የምነግራችሁ። ስለናንተ ነው ያዝናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር ልቡናን ይስጣችሁ። እናንተ ቤት ቲክቶክም ላይ ቢሆን መግባቴን ያቆንኩበትን ጊዜ እጅግ በጣም አድርጌ መርቀዋለሁ፣ አመሰግነዋለሁ። እጅግ በጣም ሚሊዮኖች ተሰብስባችሁ ሚሊዮኖች ሰዎች አንተ ስማርት ነህ፣ አንተ እኮ ጥሩ ነህ፣ አንተ በጎ ነህ ቢሉ የክፋትህን ጥግ በአደባባይ ስላሳየኸኝ እግዚአብሔር ምስክሬ ነው። በንስሐ ተመልሰህ በንስሐ አባትህ ይቅር በሉኝ ብለህ እግራቸው ላይ ወድቀህ ካልሆነ በስተቀር እግዚአብሔር ምስክሬ ነው፣ እጅግ በጣም ብዙ ዋጋ ትከፍልበታል። እጅግ በጣም ትልቅ ዋጋ ትከፍልበታል። ዋጋውን የሚያስከፍል ደግሞ ክርስቶስ ነው። ደፋሮች ስብዓት ማለት እንባ ነው የሚለኝ። እግዚአብሔር ምስክሬ ነው። እንባ ነው የሚለኝ። እንባ ነው የሚለኝ። ያንን ቪዲዮ 3-4 ሰዎች ልከውልኝ አይቼው ነበር። እንባ ማለት በኢየሱስ ስም አሁን መንፈስ ቅዱስ ዓለም ሁሉ ጠልቶ፣ ዓለም ሁሉ አንቋሾክ፣ ዓለም ሁሉ ሰብድቦ፣ ዓለም ሁሉ ገፍቶክ ክርስቶስ ቢወድህ እንዴት መታደል ነው። ማርያምን ነው የምነግራችሁ። ክርስቶስ ቢወድህ ክርስቶስን ብታስደስተው እንዴት ያለ ሰላም እንደምታገኝ። ሰው በሰው ለመወደድ
በሰው ፍቅር ለማግኘት በሰው ሙገሳ ለማግኘት በሰው ልብ ውስጥ ማለት ጥሩ ነገር ለማግኘት ሲል እንዴት እውነትን ይክዳል? እንዴት ከሐሰት ጎን ይሰለፋል? ክርስቶስን በጠራበት አንደበት ድንግል ማርያምን በጠራበት አንደበት ጻድቃን ሰማዕታት ብለህ ተጋድሏቸውን በተናገርክበት በመሰከርክበት አንደበት ምን አለባ ማለት ባትናገረውስ ምን አለበት? በቃ ስለዚህ ልጅ ባትናገር ምን አለበት? ባትናገሩ ምን አለበት? የወደቀ ዛፍ ምን ይበዛበታል? ጨርሱት። አመሰግናለሁ። ለሁሉም ጊዜ አለው። ፍርድ ከክርስቶስ ነው። እመብርሃንን ፍርድ ከክርስቶስ ነው። ወላዲቷን ድንግልን ፍርድ ከክርስቶስ ነው። መድኃኔዓለም ይኸው አስመስዬ ለሰው በሰው ዘንድ ከምወደድ አስመስዬ በሰው ዘንድ ክብርን ከማገኝ አስመስዬ እዚህ ቲክቶክ መንደር ላይ ሰዎች ከሚያጨበጭቡልኝ አስመስዬ 10,000 ሰው ላይቬን ከሚከታተል አንገቴ ላይ ሰይፍ በርጣል። አንገቴ ላይ ሰይፍ በርጣል። ዝም ጭጭ ማለትን እመርጣለሁ። ከቲክቶክ መጥፋትን እመርጣለሁ። እግዚአብሔር ምስክሬ ነው። መቼም ቢሆን ግን ለሐሰትና ለእውነት ለማሽቃበጥና ለወሬ ለመወደድ ግን መቼም ቢሆን ደረቴና ልቤን አልሰጥም። ታውቀዋለህ። ይሄ ቪዲዮ ይደርሳል። እግዚአብሔር ብድርን ይከፍላል። መድኃኔዓለም ምስክሬ ነው። ብድራቱን ይከፍላል መድኃኔዓለም። ከሰው አይደለም የምታገኘው፣ ከሰው አይደለም የምታገኘው። ክርስቶስ ግን እግዚአብሔር ግን በስሙ የቀጠፍክበት የዋሸህበት መድኃኔዓለም ግን ብድራቱን ይከፍላል። በስሜት አይደለም የምናገር። መድኃኔዓለም ምንም ይሄው አማኑኤል ባንተ እንደዚህ ብዬ እምባዬን እንደዚህ እንደጣልኩት ቪዲዮን አይቼ ማለት ነው። እንደዚህ እምባዬን እንደዚህ ብዬ እንደዚህ እንዳደረኩት የኔን ኃጢአተኛውን ባያይ የኔ የበደለኛውን የኔ የክፉውን ልጅ የኔ ኃጢአቱ የከረፋው የዚህን በደለኛ ኃጢአተኛውን ሰው እንባ ባይመለከት እግዚአብሔር ግን ያያል ያንተን ውሸት ለኔ ብሎ ባይቀጣ ከሊ ወጣ ኢየሱስ እግዚአብሔር ስሜታዊ ያደርገኛል። ኤኒዌይስ ሰሙዬ በቃ ቻው። ወደ ሌላ እንዳልክዬ ተረጋጋ አንተ። እግዚአብሔር አለ እግዚአብሔር ይወደናልና እኔም ፊል አድርጌያለሁ። ቪዲዮ ደርሶኝ ነበርና ስልክ ያለው ኦብቪየስሊ በጣም ብዙ ነገርና ስትደውሉልኝ እናንተ እንኳን እኔ አሁን በጣም አፕሪሺየት ማረጋችሁ ሚኪዬ፣ የእውነት እስቲ ለሚደውሉልኝ የምትደውሉልኝ እናንተ ኮሚኒኬት እናረጋለን፣ ዲስከስ እናረጋለን፣ እንደ ወንድም እህቶቼም እንደ እህት እናወራለን። በጣም የሚገርማችሁ ነገር ግን እኔ አንድ ሚስጥር ልንገራችሁ። ሚዲያ ላይ ወጥተው በጣም ቲያትር የሚሰሩ ሰዎች ስልክ ያላቸው ምልክት እንኳን አድርገውልኝ ያውቁ። እውነቱን ልንገራችሁ፣ ምልክት ታውቃላችሁ? ያ ቤተክርስቲያን ስትገፋ እኔ ወጥቼ እንደዛ እንትን ስል ዋጋ ስከፍል ከጀርባ ቆሞ አይናገሩም ነበር። እና በጣም ነው የምወዳችሁ፣ በጣም ነው የእውነት ማመሰግናችሁና ከጎኔ የነበራችሁ እየደወላችሁ የወንድምነት ፍቅርን የእህትነት ፍቅርን እየሰጣችሁ ለነበራችሁ ኦርቶዶክሳን የእውነት እግዚአብሔር ዋጋችሁን ይክፈላችሁ። የእውነቴን ነው።
ግን በብዙዎች ማስመሰል እንትናት ማለት እንዳለ ብዙ ተከታይ ያላቸው ምናምን የምትሏቸው ሁሉም ስልክ ያላቸው በነገራችን ላይ አንድ ሰው በስተት እንኳን አልደወለልኝም። ለምን እንደሆነ ታውቃላችሁ? ምን እንዳደረጉኝ ስለሚያውቁ ማለት ነው። አያችሁ፣ የኔ መውጣት ደስ ብሏቸው ነው ቤታቸውን ከፍተው ሲናገሩ የነበረውና ልክ እንዲህ ቻሌንጅ ምናምን ነው ይሄ አይደለም። እና በማርባት ቀቡት እና በጣም የምወዳችሁ ሚኪሻ የእውነት እኔ አላቅም ለካ የእውነት ከጎንህ የሚያስቀምጣቸው ሰዎች የእውነት በቃ ማስመሰል በሌለበት ፍቅር ውስጥ አብረው የሚያኖራቸውን ሰዎች የምታያቸው በዚህ ሰዓት ነው። ለካ እውነት ድምፅህን የሚናፍቁ ህመምህን የሚያማቸው ስሜትህን የሚያስተጋ ያውቁታል ሁሉ ነገር ግን ወጥተው ስለኔ በየቤቱ እየገቡ መግለጫ የሚሰጡ በጣም በመቶ ሺዎች በሚሊዮን ተከታይ ያላቸው ምናምን እስኪ ጠይቋቸው። የሰሙ ስልክ አላቸው ይብላችሁ ጠይቋቸው። አላቸው ግን ለምንድን ነው ያልደወሉት? አልደወሉልኝም። እስኪ ጠይቋቸውና ከዚያም በኋላ ምላሹን ታገኛላችሁና ጀስት ቪዲዮ ይደርሰኛል እና ምን እንደሚታየኝ ታውቃላችሁ? የእውነት እናንተን ይቅር ያለ እግዚአብሔር ሁሉንም ይቅር ይላል። ሚኪሻ እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሚኪ ምንም ፊል እንዳታደርግ አውቃለሁ። እኔ በጣም እሑድ ብሶኝ በቀደም ገብቼ ሳወራ ነበርና ለምንድን ነው እንዲህ የሚሉት እያልኩኝ በጣም እንትን ስል ነበርና እግዚአብሔር በእውነት መገፋትን እንዲሁ አትየው እግዚአብሔር ስለሚወድ ነው ሚኪ። እነሱ በገፉ ቁጥር እግዚአብሔር በህይወት ምን ያህል በረከት እየሰጠህ እንደሆነ በበረከት ላይ በረከትን እያሳየህ እንደሆነ በደንብ ታውቃለህና አየህ እነሱ በምድራዊ ነገር በምድራዊ ተድላ ካንተ ተሻለን ብለው ሊያስቡ ይችላሉ። ነገር ግን እግዚአብሔር የሰጠ ሰማያዊ ተድላ ሰማያዊ በረከትና ሰማያዊ ደስታ ነውና ሚኪሻዬ በጣም ደስ ይበልህ። በቃ ስለተናገሩ አይክፋ። በቃ እውነተኛው ክርስቶስ ካንተ ጋር እንዳለ ማወቂያ ነው እውነተኛው ክርስቶስ እና ወንድሜ በርታ፣ ጠንከር። የእውነት ብርቱ የሆኑ ኦርቶዶክሳውያን አጠገብህ አሉ። በምንም አይነት ሁኔታ ካንተ ዞር ካጠገብ ዞር የማይሉ ኦርቶዶክሶች አጠገብህ አሉ። የሚያበረቱ ለብዙዎች የሚተርፉ ኦርቶዶክሳውያን እህት ወንድሞች አሉና ሚኪሻዬ በርታ፣ አይዞ። ስሜትን ፊል አደርጋለሁ። አንተ ጋር ብቻ አይደለም ወደ እኔም ያስተጋባል። እኔም በቀደም ሁሉ በጣም ተሰምቶኝ አንተ እዚህ ቤትን ከፍተህ በቃ አንተ ጋር ሪኩዌስት ጠይቄ ቤትን ከፍቼ በቃ ለምንድን ነው እንዲህ የሚደረገው? እውነት እናንተ ጋር የእውነት ክርስቶስ ካለ እንዴት በዚህ ልክ እንዴት እናገራላችሁ? በጣም እንትን ብሎኝ ረብሾኝ ነበርና ሚኪዬ ለእነዚህም ልጆች ጸሎት ልናደርግላቸው ይገባል። ምናልባት ይሄ ቦንዴጅ ውስጥ ስርዓት ውስጥ ሊሆኑ ይችላሉና እግዚአብሔርን እንዲያዩ በክርስቶስ ፍቅር ውስጥ እንዲያልፉ ክርስቶስን እንዲያዩ ክርስቶስን የሚያይና ክርስቶስን የሚያውቅ ሰውን አያስርም፣ አይገፋም። ሰውን ለሰው ልጅ ሞት አይመኝም፣ ውድቀትን አይመኝም። ለሰው ልጅ እርሱ ጋር ያለ ህይወት እንጂ የሚመኘው። ስለዚህ ሚኪ ከኛ ወገን ሂዱ የሚሉ ከሆነ እኛ ጋር እግዚአብሔር የለም እያሉክ ነው። ጥፋ ሲሉክ እኔ ጋር ያለው አምላክ ላንተ ማስተማመኛ አይደለም፣ ላንተ አይጠቅምም እያሉህ ነውና አንተ ጋር ያለው እግዚአብሔር ደግሞ ታላቅና ሕያው በምንም አይነት ሁኔታ ውስጥ የማይገፋ የሚያበረታህ መሆኑን እንድታውቅህ እፈልጋለሁ። በእውነት እግዚአብሔር ይጠብቅሃል። ቅን ልብህን እግዚአብሔር ያውቃል፣ መልካምነትህን ያውቃል። በጣም ማንም ምንም ነገር ሳይከፍልህ እነሱስ ተከፍሏቸው ነው። ማንም ምንም ነገር ሳይከፍል ኢቭን ለረጅም ጊዜ አብረን በቃ በነፃ እዚህ ፕላትፎርም ላይ ስናገለግል ነበር በነፃ እነሱ ተደራይተው ገንዘብ እየተከፈላቸው ለገሌ ይሄን ያህል ገንዘብ እየተባለ ቤት ኪራይ ምን እያንዳንዱ እንትን እየተባለ አንተ በነፃ አገልግለሃልና አንተ ጋር ያለው ክርስቶስ ከሁሉ ይበልጣል። ሚኪሻ በእውነት እንዲህ ሲያደርጉ በጣም ልትበረታና ልትጠነክር ይገባሃል። የጸሎት ህይወትህ ጠንካራ ይሁን። በጸሎት ውስጥ በርታ። ይሄ መገፋት ይሄ በጣም ኢሪቴት የሚያደርጉ ነገሮችን ሊናገሩ ይችላሉና እሱ እንዳይረብሽ ስሜቱን ስለማውቀው ነውና እግዚአብሔር ይወዳል። ከዚህ በላይ ምንም እንዳትፈልግ፣ የማንንም ጭብጨባ እንዳትፈልግ፣ ማንም ሚኪ እንዲህ ጀግና ይሄን እንዳትፈልግ። ሚኪ ሰው እየገፋን ክርስቶስ ቢያነሳን ይሻላል። ሰው እየሰደበን ክርስቶስ ቢያከብረን ይሻላልና ሚኪ በልብህ ያለው ክርስቶስ ይወዳል። በልብህ ያለው ክርስቶስ በነገሮች ሁሉ መሳካትን መከናወንን ያደርጋል። ለቤተሰብህም በረከት ይሆናልና ደስተኛ ሁን። በእውነት ደስ የሚል ቤተሰብ በቤተሰብ ባርኮሃል፣ በሚስት ባርኮሃል፣ በልጆች በትዳር ባርኮሃል፣ በሀብት ባርኮሃል።
ከማንም ምንም የምትፈልግ አይነት ሰው አይደለህምና ይህን ሁሉ ያደረገው እግዚአብሔር ስለሚወድህ ነው። ብዙዎችን እያየህ አይደለም አንተ ጋር ሊደርሱ ይቅርና አንተን ማየት ተስኗቸው ነው ያሉትና አይዞህ በርታ ወንድሜ። ሁሉ ጊዜም አጠገብህ ነኝ። ሁሉ ጊዜም ነው የምወድህ። የእውነት የሽንገላ አይደለም፣ የማስመሰል አይደለም። የእውነት ክርስቶስ በሚያውቀው ከልቤ ነው በጣም የምወድህ። እግዚአብሔር ይጠብቅልኝ። በእውነት እንዳንተ አይነቱን እግዚአብሔር ሺህ ያድርግ። እግዚአብሔር ሞገስ ይሆነ ጉልበት ይሆነ። ሚኪዬ ልትሄድ ስትል ያቆየው መሰለኝ ሚኪዬና ከታች ያሉት ኦርቶዶክሳን በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። እሺ ተሙዬ አመሰግናለሁ አባቢ፣ እግዚአብሔር ያክብርክ። ያው አለ አይደለ እውነት ለመናገር ምን ይላል አንዶም አንድ መዝሙር ለምን ጠላኸኝ ወንድሜ የአንድ እናት ልጆች እኮ ነው ብዙ ነው መንግስቱ አብረን እንወርሳለን ሰፊ ነው ግዛቱ አብረን እንወርሳለን ነው። ርስቱን የምንወርሰው ግን እንደው በቃ ዝም ብለን አይደለም፣ በመገፋት በመከፋት በመረገጥ በመሰደብ በመጠላት ውስጥ ነው የክርስቶስን ርስት የምንወርሰውና ርስተ መንግስተ ሰማያት የምንወርስባት ቤት ደግሞ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነች። እርሱ ክርስቶስ በደሙ የመሰረታት ማለት ምንድነው? የእውነት አምድና መሰረት የሆነች ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት ብለን ነው ምናምነው። እንደ አንድ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጅ ሰሙ ስለተሰደበ ስለተንቋሸሸ ስለተጥላላ ለዛ ነው የሄድኩት ከኦርቶዶክስ ቤት ውስጥ ብለህ ካልክ እውነትም አንተ ወንጌል ገብቶ ሳይሆን ክርስቶስን ናፍቀህ እረፍትን እሽተህ ሳይሆን ድካም በመጣ ጊዜ ሁሉ ክርስቶስን ትክደዋለህ ማለት ነው። መጠላት መሰደብ በመጣ ቁጥር ክርስቶስን ትክደዋለህ ማለት ነው። አይኖ በቃ እኔ ያየሁትን አይቼ ነው እረፍት ያገኘሁት። ወንጌሉን አድምጬ ሰምቼ ተረድቼ ወንጌል የገባቸው ሰዎች እነርሱን ተመልክቼ ነው ብለህ ካልክ ሊያስኬድ ይችላል። በመሰደብ በመጥላላት በመንቋሸሽ በተደጋጋሚ ስም እየተነሳ ፎቶ እየተፖሰተ በመሰደቤ ምክንያት ነው ከዚህች ቤተክርስቲያን የወጣሁት ብለህ ካልክ ግን